ቤት ስትገዙ ቤት ለመግዛት ምክንያት የሆኗችሁ ነገሮች ላለፉት ዓመታት ቤት የሸጠላችሁ ሰው ከቤቱ ሲጠቀማቸው የነበሩ ነገሮች ናቸው። እነዚህ ነገሮች ግን እነዚህ ጥቅሞች ነገ ከነገ ወዲያ የእናንተም ጥቅሞች ይሆናሉ ብሎ ማሰብ ትንሽ ሊከብድ ይችላል። ምክንያት ከተባለ እናንተ ቤቱን በባለቤትነት ወይም ደግሞ ከቤቱ ጥቅም የምታገኙት ቤቱን በገዛችሁ ማግስት ባለው ነገ ነው። ነገ ደግሞ እንደምታውቁት ብዙ ለውጦች የሚከወኑበት ቦታ ነው። ስለዚህ እነዚህ ለውጦች አሁን ሰውየው ቤት የሸጠላችሁ ሰው ከቤቱ ሲያገኘ የነበረውን ጥቅም ሊሰጧችሁ ወይም በተሻለ መልኩ ሊሰጧችሁ ይችላሉ፣ ወይም ደግሞ አልፈው ምናልባትም ይህን ጥቅም ሊነጥቋችሁ ይችላሉ። ስለዚህ እኔ ያለኝ ምክር አንዱ ምንድነው፣ ሁልጊዜም ቤት ስትገዙ የሰዎችን ከቤቱ ያገኙትን ጥቅም ብቻ አይታችሁ መግዛታችሁን ምናልባት ነገ ከነገ ወዲያ ሊያመጣባችሁ የሚችል አደጋ ሊኖር ይችላል። ሁልጊዜም ቤት ስንገዛ መጠየቅ ያለብን አንድ መሰረታዊ የሆነ ጥያቄ አለ። እሱ ምንድነው ከተባለ እንበልና ይሄንን ቤት ከገዛሁት በኋላ የሚመጡ የፖለቲካ ለውጦች፣ የኢኮኖሚ ለውጦች፣ የከተማ ልማት ለውጦች፣ የቤት ገበያ ላይ የሚመጡ ለውጦች ይኖራሉ። እነዚህ ለውጦች የሚያመጡብኝን ጫና ይሄ አሁን የገዛሁት ቤት እንድቋቋመው ይሄንን ችግር እንዳልፈው ይረዳኛል ወይ ብለን መጠየቅ ይኖርብናል። ይሄንን ጥያቄ እስካልጠየቅንና መልስ እስካላገኝን ድረስ ነገ ከነገ ወዲያ የምንገዛቸው ቤቶች ዕጣ ፈንታው 3 ሊሆን ይችላል። የመጀመሪያ የመደራደር አቅማችንን ደካማ ሊያደርግብን ይችላል። ሁለተኛ ዋጋ የግዴታ ለመሸጥ መቀነስ ይኖርብናል። ሶስተኛ ቤቱን ለመሸጥ ረዥም ጊዜ ልንቀመጥ የምንችልበት ሁኔታ አለ። ስለዚህ ሁልጊዜ ቤት ስንገዛ የሰዎችን ደስታ ሳይሆን ማየት ያለብን እኛ ባለቤት ሆነን ለሚቀጥሉት 5 እና 6 ዓመታት የሚመጡ ለውጦች፣ አስቸጋሪ ለውጦች ውስጥ ይሄ ቤት ብንገዛው ያሻግረናል ወይ፣ ተጽዕኖ እኛ ላይ አያመጣም ወይ የሚለውን መመለስ ያስፈልጋል። መልካም ጊዜ ነው። ቶሬስ እንዴት ናችሁ? እንግዲህ ሁሌ እንደተለመደው የቤቱን ውስጡን ከማሳየታችን በፊት ለህንፃው ምን አይነት ለነዋሪው ምን አይነት አገልግሎቶች ይሰጣል የሚለውን በተወሰነ መልኩ ላሳያቸው። ስታንዳርድ የሆነ ህንፃ ነው። በጣም ለግዠሪ የምትሉት አይደለም። የጋራ መገልገያዎች አንዱ የምናገኘው ሊፍቱን ነው። ከሊፍቱ በተጨማሪ ደረጃዎች እናገኛለን። ምናልባት ደረጃውን መጠቀም የምትፈልጉ ከሆነ እያንዳንዱ ቤት የራሱ የሆነ የውሃ የመብራት ቆጣሪዎች ስላሉት እዚህ ጋር የውሃ ቆጣሪዎቹን ታገኛላችሁ። ስለዚህ በተጠቀማችሁት ልክ የመክፈል እድሉን ይሰጣቸዋል። እታች ላይ የሪሰፕሽን ኤሪያ አለ። ፕሮፐርቲ ማኔጅመንቱም እዛው ነው ቁጭ የሚለው። እታች አንድ ቤዝመንት ፓርኪንግ አለን። እንግዲህ ህንፃው የሚጠቀመው የሴኩሪቲ አይነት ካሜራን በመታገዝ ነው። እያንዳንዱ ፍሎር ላይ እንደምታዩት ራሱን ችለው እንትኖች ያሉት ካሜራዎች አሉ። ስለዚህ በተወሰነ መልኩ የሚገባውና የሚወጣውን ሰው እዛ በሩ ላይም አለ። ደግሞ በእያንዳንዱ ፍሎር ላይ ያለውን እንቅስቃሴ እንደዚሁ በቀላሉ መቆጣጠር የሚችሉበትን ነገር መፍጠር ይችላል። በፍሎር 2 ቤቶች ናቸው ያሉት፣ ባለ 3 እና ባለ 2 መኝታ ቤት። ከባለ 2 መኝታ ቤቱ እንጀምርና ወደ 3 መኝታ ቤቱን አሳያችኋለሁ። እንግዲህ አሁን ማሳያችሁ ባለ 2 መኝታ ቤት 2 መኝታ ቤት የሰራተኛ ማደሪያ 3 ባዝሩም ያለው ነው። 157 ካሬ ኔት ኤሪያው 120 ካሬ ላይ ያረፈ በጣም ቆንጆ በጣም ቅልል ያለ አፓርትመንት ነው ማሳያችሁ። ስለዚህ ወደ ውስጥ እንግባና ምን ይመስላል የሚለውን አሳያችሁ። እንግዲህ መጀመሪያ ስንገባ የምናገኘው አንዱ በጣም የቤቱን በጣም ጥሩና ደስ የሚለው ነገር ሰፊ የሆነ ሊቪንግ ኤንድ ዳይኒንግ ሩም ነው መፍጠር የምችሉት። አንዱ የቤትን ቫሊዩን ኳሊቲውን ከፍ የሚያደርግላችሁ እንደዚህ አይነት አገልግሎቶችን መፍጠር የሚችሉ ሳሎኖች ሲኖሩ ነው። እንደምታዩት እቃም ስለገባባቸው እዚጋ የዳይኒንግ ሩም አለ። ሊቪንግ ኤሪያው ቴሌቪዥን ብቻ ነው የሚቀረው። ሰፊ የሆነ ቦታዎች ይፈጥርላችኋል። ስለዚህ በቀላሉ እዚህ ቤት ውስጥ ኑሯችሁን ማድረግ የምችሉበት ሁኔታ አለ። እኔ ሁሌ እንደምለው አንዱ የፕሮፐርቲ ቫሉዌሽን ላይ የቤታችሁን ዋጋ ከፍ የሚያደርግላችሁ እንደዚህ አይነት ባልከኒዎች ሲኖራቸው አየር እንደ ልቡ መግባት የሚችልበትን ነገር ሲፈጥር በጣም ምቹ ያደርገዋል። የቤቱን ዋጋውን ከፍ ያደርገዋል። ስለዚህ አንዱ ይሄ ቤት የሚሰጣችሁ አንዱ ኳሊቲ እሱ ነው። በጣም ሰፊ የሆነ ባልከኒ ነው። እንግዲህ እንደምታዩት እዚህ ጋር ወንበሮችን አወጣችሁ እይታችሁ ነገ ከነገ ወዲያ ዋስትና አለው። ኦልሞስት ከፊት ለፊት ካለው መንገድ ጋር ወደ 20 ሜትር ክፍተት ስላለው ቢገነባ አሁን ያለውን እይታ ወደፊትም ይዛችሁ የመቀጠል እድሉ በጣም ዝቅተኛ ነው። ነገር ግን ቢገነባ አሁን የምታገኙትን ብርሃን እይታውን ወይም ደግሞ አየሩን የማጣት እድላችሁ በጣም ዝቅተኛ ነው። ስለዚህ እሱ የቤቱን ኳሊቲውን ኢቫሉዌሽን ውስጥ ስንከተው ለመደራደርም አንዱ አቅም ይሰጠናል። ይሄ ሊቪንግ ኤንድ ዳይኒንግ ሩማችን ነው። ስለዚህ ከማስተር ቤድሩሙ እንጀምር። እንደምታዩት ነው ማስተር ቤድሩማችን ኦልሞስት ሜትር ከ20 የበለጠ አልጋ ነው ውስጡ ያለው። ስቲል በደንብ ለመንቀሳቀስ በደንብ ምቾት ይሰጣቸዋል።
እዚህ ጋር ቁም ሳጥኖች አሉላችሁ። በደንብ አገልግሎት የሚሰጡ መስታወቶች ታገኛላችሁ ቁም ሳጥኖቹ ላይ። ስለዚህ ከዚህ በላይ የምትጨምሩት ነገር የለም። እናንተ ራሳችሁ ፈልጋችሁ ለምሳሌ ያው ሴቶች ምናልባት የሜካፕ ቦታዎችን ሊያስቀምጡ የሚችሉበት ሁኔታ ከተፈለገ እዚሁ ጋር ነው ራሱን ችሎ ተሰርቶለታል። እዚህ አነስ ያለች የጫማ መደርደሪያ ያለች ራሷን ችላ። ስለዚህ ከሞላ ጎደል በጣም ቀለል ያለ ለቀቅ ያለ ቤት ነው። እዚህ ጋር ስንመጣ ይሄ የማስተር ቤድሩሙ ባዝሩም ነው። ሬን ሻወር ነው። መስታወት ይሄ አንድ በር ይቀረዋል። ከዛ በዘለለ አገልግሎት መስጠት የጀመረ ህንፃ ነው። ኦልሞስት አሁን ላይ ይሄ ቤት እየተከራየ ያለው $1000 ነው። ፈርኒሽድ ሆነው እየተከራዩ ያሉት በዚህ ደረጃ ነው። ስለዚህ አገልግሎቱ ስቲል እስካሁን ካየኋቸው 2 መኝታ ቤቶች በጣም ምቾት የሚሰጥ ቀለል ያለ በደንብ ማንቀሳቀስ የሚችል ነው። ይሄ ሁለተኛው መኝታ ቤታችን ነው። ሁለተኛው መኝታ ቤትም ብዙ የሚያጨናንቅ አይደለም። እዚህ ጋር ብርሃን አለው፣ ምንም የሚከለል ነገር የለውም። ቀጣይ ራሱን ችሎ ሰፊ መንገድ አለን፣ አንድ ቀጭን መንገድ። እሷ መንገድ ያለች ነገ ከነገ ወዲያ ይሄንን ብርሃን አናጣውም። ስቲል ቁምሳጥን ገብቶለታል። ይሄንን ቤት እንግዲህ ገበያ ላይ ስናቀርበው በሁለት አይነት ዋጋዎችን ወይ ሁለት አይነት አገልግሎቶችን ሰተናችሁ ነው የምናቀርበው። የመጀመሪያው ራሱን እነዚህን እቃዎችን የምትፈልጓቸው ከሆነ እነዚህን እቃዎችንም መውሰድ የምትችሉበትን ነገር መፍጠር ትችላላችሁ። ይሄ ኮመን ባዝሩማችን ነው። ስለዚህ ኮመን ባዝሩም ነው። ራሱን ችሎ እጅ መታጠቢያ አለው። እዚህ ጋር ራሱን ችሎ ባዝሩም አለው። በሌላ በኩል ደግሞ ሬን ሻወሩ አለ። ስለዚህ እንግዳ ቢኖርባችሁ ኮመን ባዝሩም እና ይሄኛው ሁለተኛው መኝታ ቤትና እንግዳ ሲኖርባችሁ የሚጠቀመው እሱን ነው። የቤቱ አንዱ በጣም ደስ የሚል ለአበሻ ኑሮ በጣም ምቾት፣ ምክንያቱም የአበሻ ኑሮ እንደምታውቁት ጠረን ያለው ጣዕም ያለው ምግብ ስለምንል በጣም ያውዳል። ክሎዝ ኪችን ቢሆን ብዙ ሰው ይመርጣል። ስለዚህ አንዱ ይሄ የሚሰጣችሁ ይሄ ቤት በጣም ከሚወደዱ ነገሮቹ መሃል ሰፊ የሆነ ክሎዝ ኪችን ማዕድ ቤት አለን። ይሄ በጣም የቤቱ አንዱ ትልቅ ኳሊቲ ነው። እዚህ ጋር ላውንደሪ ሩም እናገኛለን። እያንዳንዱ ቤት ሴንትራል የሆነ ውሃ ማሞቂያ ያላቸው። ስለዚህ ከዚህ ተነስቶ ሁሉም ቤት የራሱ የውሃ ማሞቂያ ያለው ላውንደሪ ሩም። እዚህ ጋር ስንመጣ ሌላ የምናገኘው እንግዲህ የአደጋ ጊዜ መውረጃም ነው። ሁለተኛ ደግሞ በዚህ በኩል ስንመጣ የሰራተኛ የአጋሽ ክፍል የራሷ ባዝሩ የማደሪያና ይሄ የራሷ ባዝሩም ነው። የራሷን ባዝሩም ታገኛላችሁ። ስለዚህ ኦቨርኦል ቤቱን ኢቫሉዌት ስናደርገው ምን አይነት ኮንክሉዥን ላይ መድረስ እንችላለን? አንድ ያለንበት ሰፈር ብስራተ ገብርኤል እንደመሆኑ መጠን አብዛኛው ተከራይ ምን አይነት ባህሪ ነው፣ ይህንን ቤት ምን አይነት ሰው ሊከራይልኝ ይችላል ብለን ካሰብን የተከራዩን ካራክተሩን እናሰፈዋለን። ለምሳሌ በጣም ሲንግል የሆነ ሰው ያላገባችም እዚህ ቤት ውስጥ ሊኖሩ የሚችሉበት ሁኔታ ይፈጠራል። ሁለተኛው ደግሞ ያገቡ ነገር ግን በጣም ሰፊ የሆነ ቤተሰብ ያልመሰረቱ ሰዎች ይህንን ቤት ሊመርጡት ይችላሉ። በተወሰነ መልኩ ደግሞ አንድ ልጅ ሁለት ልጅ አነስ ያለ ቤተሰብ ያላቸውም ስቲል አገልግሎቱ ሰፊ ስለሆነ የሰራተኛ ማደሪያም ስላላቸው ክሎዝ ኪችንም ስላላቸው እነዚያን የማየት ቤተሰቦችን መሳብ የሚችል ቤት ነው። ኤክስፓቱ እንዳለ ሆኖ ማለት ነው። ስለዚህ ይህንን ቤት ገበያ ላይ ብናወጣው የሚኖረን የተከራይ ካራክተር በጣም ሰፊ ነው። ስለዚህ በቀላሉ ቤቶቹን የማከራየት እድላችን ብዙ ጊዜ አይወስድም ማለት ነው። አሁንም እየተከራዩ ያሉት ቅድም እንዳልኳችሁ $1000 ነው እነዚህ ቤቶች አሁን ባለው ሁኔታ። ስለዚህ በመሀል አንድ ሁለት መረጃዎች የሰጠኋችሁ ነበረ። ይህንን ቤት በሁለት መንገድ ነው ገበያ ላይ ያወጣ ነው። ፈርኒሽድ ሆኖ መረከብ የምትፈልጉ ከሆነ ወደ ኪራይ እንዲመጣ የምትፈልጉ ከሆነ እቃዎቹን ልትገዙ ትችላላችሁ። ካልሆነ ግን እቃዎችን አውጥተን የራሳችሁን ፊኒሽንግ መስራት የምትችሉባቸው ቤቶች ደግሞ ላይ የተወሰነ አንድ ሁለት ኦፕሽኖችን ልንሰጣችሁ እንችላለን። ስለዚህ ይሄ 2 መኝታ ይመስላል። 3 መኝታው ምን ይመስላል የሚለውን በተወሰነ መልኩ ላሳያችሁ። የከርሰ ምድር ውሃው ኦልሞስት አሁን በዚህ ወር መጨረሻ ድረስ ወደ መቆፈሩ መምጣቱም አይቀርም። ምክንያቱም አሁንም ቢሆን ይሄ አፓርትመንት ወይም የህንፃው ባለቤቶች ስቲል የአብዛኛውን ኦልሞስት 50% የሚሆነውን ራሳቸው የኪራይ ገቢን ለመሰብሰብ አስበው የገነቡት ነው። ስለዚህ እነሱም እዚህ ውስጥ ጥቅም ስላላቸው ያንን ጥቅም የተሻለ ለማድረግ አንዱ የሚያስፈልገው አሁን ሰው የሚያየው ከርሰ ምድር ውሃ አለ ወይ ወደሚለው መምጣቱ አይቀርም። ስለዚህ ያንን ነገር እነሱን ኮንሲደር አድርገውት ኦልሞስት ዝግጅታቸውን እየጨረሱ ነው ያሉት። ጄኔሬተሮች አሉት። ሊፍቱ ከዚህ በኋላ ምናልባት የ15 ቀን የ20 ቀን
እድሳት ላይ ነው ያለው። ከዛ በኋላ እሱም አሁን ወደ አገልግሎት መስጠት ይጀምራል። ላሳያችሁ 3 መኝታው ያረፈው 171 ካሬ ላይ ነው። ኦልሞስት ኮመን ኤሪያ ወደ 40 ካሬ አካባቢ ነው። 3 መኝታ ቤት፣ 3 ባዝሩም፣ ሰራተኛ ማደሪያ፣ ስቶር፣ ላውንደሪ፣ ክሎዝ ኪችን ያለው ቤት ነው። ስቲል ይሄኛውም ቢሆን እንደ 2 መኝታው አገልግሎቱ በጣም ቆንጆ የሚባል ነው። ስንገባ እንደምታዩት ሁልጊዜ አንዱ መታየት ያለበት ነገር ቤትን ኢቫሉዌት ስናደርግ ሁልጊዜ እንደምላችሁ ዋጋውን ብቻ አትዩት። ቤት ስገዙ ዋጋውን ብቻ መሰረት የምታደርጉት ከሆነ ነገ ከነገ ወዲያ ይዞባቸው የሚመጣውን አደጋ ለመከላከል ምናልባት ላይረዳችሁ ይችላል። በዋናነት ትኩረት ማድረግ ያለብን የመጀመሪያው የህንፃውን አገልግሎት ነው። ሁለተኛው ማየት ያለብን የቤቱን ሌአውት ነው። የቤቱን ሌአውት ማለት ለምሳሌ ፈርኒሽድ ስናደርገው ፈርኒሽድ ለማድረግ ይመቻል ወይ? ማንኛውንም እቃ ይዘን መተን ብናስገባ ይመቻል ወይስ ዲዛይን ይደረግለታል? ራሱን ችሎ ቤቱ ዲዛይን ይደረግለታል የሚለውን ነገር መመለስ ይኖርብናል። ይሄ ቤቶች ስታየው ሁለቱንም አገልግሎት በጣም በቀላሉ የትኛውንም አይነት ፈርኒቸር በዚህ ቤት ሳይዝ ከየትኛውን ቦታ መግዛት ብትችሉ እዚህ ፊት ያደርግላቸዋል። ስለዚህ አንዱ መታየት ያለበት እሱ ነው። ሁለተኛው የቤቱ እይታ ነው። እይታዎቻቸው እንዴት ነው? እነዚህ እይታዎች የሚሰጡን አንዱ በጣም መሰረታዊ የሚባል ጥቅሞች አሉ። አሁን ላይ ለምሳሌ ይሄ ቤት እይታ አለው። ከፊት ለፊቱ 20 ሜትር መንገድ ነው ያለው። ነገ ከነገ ወዲያስ መጠየቅ ያለብን ነገ ከነገ ወዲያስ ይሄ እይታ ይሸፍናል የሚለውን ነገር እነዚህ አካባቢዎች ላይ መገንባታቸው አይቀርም። እያደገ ያለ ከተማ ነው። ነገ ከነገ ወዲያ ማስተር ፕላኑ ተጽዕኖ ውስጥ ይከታቸውና ግንባታዎቻቸው እንደዚህ ቪላ ቤቶች ወደ አፓርታማ መቀየራቸው አይቀርም። በጣም የራቀውን እይታ እንኳን ባታገኙት ምኑን አታጡትም? ይህንም ብርሃን አታጡትም። ባልካኒዎቻቸው ላይ የምታገኙትን ንፋስ አታጡትም። መቶ ግጥም የሚል ነገር የለም። ምክንያቱም ከመንገዳችሁ በፊት ኦልሞስት 20 ሜትር መንገድ ስላለ፣ ስለዚህ አንዱ መመለስ ያለበት ብርሃኑን እንዴት ነው እናጠዋለን ወይ የሚለውን መመለስ ይኖርብናል። አሁን ይህንን ቤት ስታዩት ብርሃኑ የምታጡት አይደለም፣ ንፋሱን ያለው ንፋስ የምታጡት አይደለም ያለው። ስለዚህ አንዱ ኳሊቲ እንስጠው ከተባለ የቤቱን ሌአውት በእነዚህ ነገሮች ነው የምናየው። ሌላው ይሄን ቤት ማን ይከራያል የሚለውን ነገር መመለስ ይኖርብናል። ለምሳሌ ይህንን ቤት የሚከራየው ሰው ማን ነው የሚለውን ነገር ለመመለስ አንዱ መመለስ ያለብን ምንድን ነው? ለምሳሌ ኦፕን ኪችን ከሆነ ማን ነው የሚከራይ? ክሎዝ ኪችን ከሆነ ማን ነው? ክሎዝ ኪችን ከሆነ ምናልባት ሁለቱንም የማህበረሰብ ክፍሎች እንትን ሊል ይችላል፣ ሊስብ ይችላል። ኦፕን ኪችን ግን ከሆነ አብዛኛውን ጊዜ የአገሩ ሰው ብዙ ጊዜ የሚመርጠው ምንድን ነው? ምግቤ ጣዕሙ ስላለ ኦፕን ኪችን ባይሆኑ ብሎ ይመርጣል። ስለዚህ ክሎዝ ኪችን ከሆነ ኤክስፓቱንም ይስባል፣ የአገሩንም ሰው ይስባል። ስለዚህ እንደዚህ አይነት ክሎዝ ኪችን መሆናቸው ለእናንተ የተሻለ የቤቱን ቫሊዩም ከፍ ያደርጉላቸዋል። ስለዚህ ይሄ ቤት እንደምታዩት ኦፕን ኪችን ነው። በዚህ በኩል ኮሪደሮች አሉ። እዚህ ጋር ስንመጣ የሰራተኛ ማደሪያ እናገኛለን። አነስ ያለ አንድ አልጋ የሚያዘረጋ። እዚህ ጋር ስንመጣ ቅድም በሁለት መኝታው በኩል ያገኘ ነው የአደጋ ጊዜ መውረጃ ራሱን ችሎ እዚህ ጋር እናገኛለን። እዚህ ጋር ስንመጣ አሁን አይ ቲንክ እንደ ስቶር እቃ አስቀምጠውባታል። እዚህ ጋር ስንመጣ ላውንደሪ ሩም እናገኛለን። ስለዚህ ኪችን ውስጥ ሰፊ ቤተሰብ ላላቸው ለምሳሌ 2 ልጆች ቤተሰብ ለመሰረተ ላገባ ለወለደ ይሄ ቤት በደንብ አገልግሎት መስጠት የሚችል ነው። ይሄ ኮመን ባዝሩማችን ነው። ስቲል ይሄም ሬን ሻወር ነው። ውሃዎቹ አገልግሎት መስጠት ጀምረዋል፣ እየተከራዩ ነው። አሁንም ኦልሞስት ከግማሽ በላይ የሚሆነው ቤት ውስጥ ህንፃው ላይ ሰዎች ገብተው እየኖሩ ነው ያሉት። ይሄ የመጀመሪያው መኝታ ቤታችን ነው። የልጆች ወይም ደግሞ የእንግዳ ማድረግ የምንችልበት ነው። እነዚህም ስቲል ቁም ሳጥን አላቸው። ስለዚህ ሌአውቱን በደንብ ማየት ትችላላችሁ። እናንተ መሳል አይጠበቅባችሁም። አልጋ አቀማመጡ ቁም ሳጥን ገብቶለት ይሄ ቤት ሰፊ ነው ወይ የሚለውን ነገር አንዳንዴ ቤቶች እቃ ሲገባላቸውና ሳይገባላቸው ሲቀር ልዩነት አላቸው አይናችን ላይ። ይሄ ሁለተኛው መኝታ ቤታችን ነው። ይሄ ማስተር ቤድሩማችን፣ ይሄ ማስተር ቤድሩሙ ነው። እዚህ ጋር አነስ ያለ ባልከኒ እናገኛለን። የማስተር ቤድሩሙ አንዱ ትንሹ ደካማ ጎን ምንድነው? እኛ ላይ ናቸው። ደካማ ጎን ምንድነው? እይታው ነገ ከነገ ወዲያ ምናልባት እነዚህ ቤቶች የሚገነቡ ከሆነ ምክንያቱም የሚቀር ነገር አይደለም። ማስተር ፕላኑ ከዚህ በኋላ ቪላ ቤቶችን አያበረታታም። ሆሪዞንታል የሆኑ ግንባታዎች ከዚህ በኋላ አዲስ አበባ ውስጥ ብዙ ጊዜ እየቀነሱ ነው የሚመጡት። ቨርቲካል የሆኑ ግንባታዎች ናቸው እየተበራከቱ የሚመጡት። ስለዚህ እነዚህ ነገሮች መነሳታቸው አፓርታማ መገንባቱ ማይቀር ነው። ነገር ግን ስቲል ባልከኒ ያለን አነስ ያለ ከዛ ደግሞ ግንባታው 2 ሜትርና 3 ሜትር ወይም ደግሞ እስከ 4 ሜትር ድረስ ክፍተት ስለሚኖረው ምናናጣም እይታውን ባናገኘው ይሄ እንትኑን አየሩን እምክምክ ማለት ባህሪውን ያስቀርልናል። ባዝሩሙ ያለችው እዚህ ቁም ሳጥን ውስጥ ተደብቃ ነው።
ማስተር ቤድሩሙ የራሱ ባዝሩም ይሄን ይመስላል። እያንዳንዱ ቤት እንትን አይደሉም፣ ገንዳ ሻወሮች አይደሉም፣ የራሳቸውን ችለው የሬን ሻወሮች ናቸው። ቤታችን እንግዲህ ከሞላ ጎደል ይህን ይመስላል። ይሄ ቤት ገበያ ላይ የወጣበት ዋጋ አይ ቲንክ ቁጥሩን ልሳሳት ይችላል ወይ እናንተ ትኩረት ማድረግ ያለባችሁ በካሬ 135,000 ብር ነው በካሬ ያወጣ ናቸው። እቃዎቹ የምትፈልጓቸው ከሆነ እስከ 140,000 ብር ድረስ ከፍ አድርገ ነው እነዚህን እቃዎች ለእናንተ ሰተናችሁ ወደ ክራይ ማምጣት ትችላላችሁ። እኛም ራሳችሁ ምናልባት በሳምንት ጊዜ ውስጥ ቤቶችን ወደ ማከራየቱ እንመጣለን። ስለዚህ ይህንን ይመስላል የዛሬ ጉብኝታችን። ሊቀመጥ ለምን ደግሞ ቀመጥ እናስወጣችሁ እንጂ እናሰናብታችሁ። ስለዚህ የዛሬ ጉብኝታችን ይህንን ይመስላል። ይህንን ቤት ለመጎብኘት የምትፈልጉ ለማየት የምትፈልጉ ውጭም ያላችሁ እንዳይመታ ውጭም ያላችሁ አገር ውስጥም ያላችሁ ሰዎች ከእናንተ የምንፈልገው የቀደመ ቀጠሮ እስከሰጣችሁን ድረስ ይህንን ቤት ከሰኞ እስከ እሑድ ድረስ መጎብኘት ትችላላችሁ። ማውራት እንችላለን። ዋጋዎቻቸው ከ21 ሚሊዮን ብር እስከ 23 ሚሊዮን ብር ድረስ ሊደርስ ይችላል። ነገር ግን እነዚህም ቤቶች በእናንተ ስም በባለቤትነት ለመስጠት እኛን ለማውራት ዝግጁ እስከሆንን ድረስ ቀርባችሁ ቤቶቹ ካሰባችሁት ጋር የሚሄድላችሁ ከሆነ በደንብ ማውራት መደራደር የሆነ ነገር ላይ መድረስ እንችላለን። እነዚህም ዲጂታል ካርታ አላቸው። ዲጂታል ካርታ ስላላቸው ሁሉ ጊዜ እንደምላችሁ አከፋፈላችን ካሽ ዲጂታል ካርታ ስላላቸው የራሳችሁን ባንክ ይዛችሁ መምጣት የምትችሉ ከሆነ የራሳችሁን ባንክ ይዛችሁ መጣችሁ ቤቶቹ መግዛት ትችላላችሁ። ወይም ደግሞ የመክፈያ ጊዜ የምትፈልጉ ከሆነ በተወሰነ መልኩ አውርተን ይሄንን ያህል ገንዘብ ከሆነ ቦታ እስካመጣ እስኪሞላልኝ ድረስ 1 ወር 2 ወር 3 ወር ድረስ መክፈያ ጊዜ እንፈልጋለን የምትሉ ከሆነ እዛ ላይ ማውራት እንችላለን። ይህንን ቤት በእናንተ ስም ለማድረግ እኛ ዝግጁ ነን። የእናንተ ስልክ ነው የምንጠብቀው። መልካም ጊዜ ሆኖላችሁ። ቻው።